تقتلوا أنفسكم الإسلام نفس بنفس مقدر عايف فكادم كل كلمة إن الله كان بكم رحيما የኔ ኡማዎች ሆይ ነገ የሚያጋጥማችሁ መዘዝ ከባድ ስለሆነ ይሄን ነገር ራቁ ብለው ነብያችን አለይሂ ሰላቱ ሰላም ነፍስ እንዲያታጠፉ እንዲያገሉ ፈጣሪ አላህ Subhanahu Wa Ta'ala የፈጠራትን ነፍስ ወይህ ያመጣትን ለትልቅ ዓላማ የመጥፊያ ምክንያት አትሆኑ ብለውናል። ይሄ ሰው መግደል ቀርቶ እንደ እስላም ሌላውን አንዱ መግደል ቀርቶ ነፍሱን በነፍሱ መግደል እንኳን አይፈቀድም፣ ክልክል ነው። ነፍሱን ማጥፋት ራሱ حرام ነው፣ ክልክል ነው። አንድ ሰው ነፍሱን ተገደለ በገደለበት አይነት ሁኔታ የቂያማ ቀን ነፍሱን ያሰቃያል የሚል ሶሂህ ሐዲስ አለ። መርዝ ጠጥቶ ከሆነ የተሐሳሃ እንደዚሁም ደግሞ ተተራራ ተንከባለ ነፍሱን ታጠፋ በዛ መልኩ ተመዘገዘገ የተንከባለለ ይሰቃያል። ነፍሱን እንኳን በነፍሱ ላጠፋው ሰው እኮ ሌላው ቀርቶ ማለት ነው። እና ሌላም ወንጀል ስለሆነ ነፍሱን ካጠፋን ሰው ከፋራ አለበት ተሃብቶ ይላሉ። ከፋራ ከነፍሱ ሀብት ከፋራ መወጣት አለበት እስከ ማለት ድረስ ጉዳዩ በጣም የተጠናከረ ከባድ ክልክል ለመሆኑ ማለት ነው። እና አላህ Subhanahu Wa Ta'ala በቁርአን እንግዲህ አንዲት ነፍስ የገደለ ሰው فكأنما قتل الناس جميعا ያለው በአጠቃላይ አንዲት ነፍስ ታጠፋ ሰዎችን ሁሉ በአጠቃላይ እንዲያጠፋ ነው የሚቆጠረው። ለምን ለአንዲት ነፍስ ክብር ያልሰጠ ሰው አልተመቸውምና ነው እንጂ ሁሉንም ማጥፋት ያው ድንታ ያለው ማለት ነው። ومن أحياها فكأنما أحيا الناس جميعا እንደዚህ ደግሞ ለአንዲት ነፍስ ዋስትና የወሰደ ተከላከለ ያዳነ ትልቅ ደረጃ ነው ያለው የሚል አላህ Subhanahu Wa Ta'ala ቁርአን እንደዚሁ ተቀምጧል። ሌላ ቦታም ደግሞ ከቶ ሙእሚን ሲታወቅ የገደለ ሰው እንቀተለ ሙእሚና ሙተዓሚደን فجزاؤه جهنم خالدا فيها እና ሌላ መዘዞች የሚከተለው አለ። ይታወቀው አንድ ሙእሚን አንድ ሰው ተገደለ ጀሃነም ይገባል፣ እንዳውም ሁሉ ጊዜ ነው የሚዘወተረው ነው ያለው ቁርአኑ።